ስልክ ከእግዚአብሔር ጋር አስቀድመን እንዳንገናኝ ያደርጋል። በጣም ትልቁና ክፉ ነገር ያ ነው። ሰዎች ቀኑን ሙሉ ደብሯቸው ዝለው ደክመው የሚውሉት ትልቁ ጉዳይ አልጋቸው ውስጥ ነው የሚጀምረው። አንዳንድ ሰዎች ወይኔ ጊዜ ያጠረብኝ የሚሉ ሰማ። እንዴት ጊዜ ያጥራል? በጣም የተትረፈረፈ እኮ ጊዜ ነው ያለን። ምን አገባህ አንተ በሰው ህይወት የምትኖረው? እኔ አሁን ስለ ሰው ምን አገባኝ? የምኖረው የራሴ ነው የመጀመሪያ ህይወት። አልጋቸው ውስጥ በተረበሸ ሐሳብ፣ በተደበላለቀ ሐሳብ፣ በአሉታዊ ሐሳብ ጀምሩታል ቀናቸውን። አሁን ወደ አይምሮአችን የምናስገባው የመጀመሪያው ሐሳብ ቅድም ያልኩት ነቃሃሊዮ የሐሳብና ያንን ሐሳብ የመወሰን ጉዳይ ቀናችንን ሁሉ ሲመራው ይውላል እና ቀናችን ውስጥ ያለውን ድግግሞሽ ይመራል። በቃ ዙተራው ያ ነው። መጀመሪያ ሰው አልጋ ውስጥ ሆኖ የሚያስበው ሐሳብ አልጋው እኮ አልወረደም። ለምሳሌ አንዳንዱ ሰው ገና ከእንቅልፉ እንደነቃ ደግሞውን ነጋ ውሽ ደግሞ ዛሬ ቀኑ ሙሉ አጨናናቂ ቀን ነው ዛሬ ቀኑ ሲያደክም ብሎ ይጀምራል። ያለቀ በቃ። ምክንያቱም ውሸት አያውቅም። ይሄ ህግ እውነት ብቻ ነው። አንተም እኔም ካሜራ ማኖቹም ድንጋይ ሁላችን ወደ ሰማይ ብንወረውር ወደ ታች ይወርዳል። የኔ ሰማይ ላይ ተሰቅሎ አይቀርም እና ቀናችን ደግሞ ነጋ ደግሞ ነጋ ብለ ከጀመርከው በቃ አይምሮ ምን ነው የሚረዳው? ከቁጥጥር ውጪ ነው ያቀን ላንተ። ቀኑ አድካሚ ነው ካለ በቃ ሲያሰለች ሲያደክም እንደሚውል ነው የሚረዳው። በቀጥታ ወደ ስሜት ይልከዋል ያን መልእክት። አንደኛ ቀኑ አስቀያሚ እንደሆነ፣ ቀኑ ደባሪ እንደሆነ፣ ቀኑ አሰልቺ እንደሆነ፣ ቀኑ በጣም በብዙ እንትኖች ማያምሩ ጉዳዮች እንደተሞላ ይነግረዋል ማለት ነው ሰውየው። ስለዚህ አንሶላ ውስጥ ነው ማሰብ የሚጀመር። ስለዚህ ወዲያው የጭንቀት ስሜት ይመጣል ማለት ነው። ትክክል ነው፣ ሲግናሉ ያ ነው። ስለዚህ ኮርቲሶል፣ እነዚህ የጭንቀት ሆርሞኖች ከፍ ይላሉ። ገና አንሶላ ውስጥ ሆነ ነው። ወዲያው የልባችን መስክ ይዳከማል። እዛው ኤሌክትሮማግኔቲክ ፊልዱ ይላል። ያ ትልቅ እስከ 2-3 ሜትር የሚዘረጋው ኃይል ስብስብ ይላል። ምን ውስጥ? ገና አንሶላ ውስጥ በቃ። ስለዚህ ለመጨነቅ በሩ ይከፈታል። በቃ ቀኑ ሙሉ በቃ አስጨናቂ ቀን ነው ሲከብ የሚውለው። ስለዚህ ንዝረት ዝቅ ይላል። በቃ ይሄ ኃይል ዝቅ ይላል፣ ንዝረት ዝቅ ይላል፣ ምስጋና ይሞታል። ትልቁ የሰው ልጅ ጸጋ ማመስገን ነው። ምንም ነገር ቢሆን ማመስገን መቻል አለብህ። እንደ ኢዮብ ማለት ነው። ሁሉም ነገር ምስጋና እና ምስጋና አግዶ በማጉረምረም በማኩተምተም ቀን ተጀመረ ማለት። አምላክ ደግሞ የሚጠላው አጉረምራሚ ሰው፣ አኩተምታሚ ሰው በጣም መጥፎ ሰው ነው። አማራሪ ሰው በጣም እስራኤሎች ለምሳሌ 40 ቀን ጉዞ 40 ዓመት ፈጀባቸው የሚሉት በማጉረምረም በማኩተምተም ላይ የተመሰረተ ያለ ማመስገን። ሙሴ እንኳን ድንጋዩን መጥቶ ነው ውሃና አመስግኖ ነው የሚሰጣቸው። አንድ ቀን ሳያመሰግን ድንጋዩን መታና ጠጣዋል። አትገባም፣ ምድረ ርስት አትገባም ተባለ። ለምን? ስላላመሰገንክ ነው። እና የሚያጉረመርም ሰው ቀን ሁሉ በጣም የጨፈገገ ከመለኮታዊ ጸጋ የተላቀቀ ይሆናል ማለት ነው። አንሶላ ውስጥ ነው የሚጀምረው ትልቁ ጉዳይ፣ በቅዱስ ሐሳቦች መጀመር ገና አንሶላ ውስጥ እያለ። ይሄ እኔም ማደርገው ነው፣ አብዛኛውን ጊዜ ማደርገው ነው። አንደኛ ጠዋት ከእንቅልፍ ስነሳ 2 ሐሳቦች አሉኝ። አንድ ገና ብልጭ የሚል ሐሳብ፣ ሁለተኛ ደግሞ ቁርጥ ሐልዮ የሚባለው የምትወስነው ሐሳብና በቃ ልክ አይንህን ገለጥክ አይደል? አንሶላ ገለጥክ። ስትገልጥ አይናቸው እንደተጨፈነ የሞቱ ሰዎች በዛን ቀን ሚሊየንስ ይኖራሉ እና አይንህን ገልጠሃል። ስለዚህ የመጀመሪያውን ትንፋሽ ተንፍሰሃል። ስለዚህ ስለ ትንፋስ ማመስገን አለብህ። ገና የመጀመሪያው ስለ አይን መገለጥ አንሶላ ውስጥ ሆነ ስትጀምረው ማለት ነው። ቀን ጨፍነ ልታደርገው ትችላለህ፣ ላትገልጠው ትችላለህ፣ ግን ገለጥክ። በቃ ያች የመጀመሪያዋ መገለጥ ምትልበት ሳትሆን አምላክን የምታመሰግንባት የአይን መገለጥ መሆን አለባትና ይህ ቀን አዲስ ስጦታ ነው። ለአንተ የተሰጠ አዲስ ስጦታ ነው። እንደው ምን ይላሉ? 365 ገጽ የያዘ መጽሐፍ ነው የተሰጠ። ጥሩ ምጽፍበት ወይ መጥፎ ምጽፍበት ገጽ ነው። ስለዚህ አዲስ ቀን ስለሆነ በአዲስ ጅማሮ እና እንደውም አንዳንድ ሰው ሲያማርሩ ስሰማ እንደው ምን ነው የዳዊትን መዝሙር ቢያስቡላለው። ዳዊት በመዝሙር 117 በቅንፍ 118-24 ደስ ይለኛል። ምን ይላል? ዛቲ ዕለት እንተ ገብረ እግዚአብሔር፣ እቺ ዕለት እግዚአብሔር የሰራላት ናት። ንትፈሳው ንታሐሰይ ባቲ፣ በሷ ደስ ይበለን ይላል። በጣም ደስ ብሎ በቃ መጀመር እና እግዚአብሔር እቺን ዕለት ስለሰጠህ ነው በደስታ መጀመር እንዴት ያቅታል? በጣም እኮ በጣም ምን አይነት አማራሪና አኩተምታሚ መሆን እንዴት አለመታደል ነውና አይንህ
ለዓይን ማመስገን አለብህ፣ ለጆሮ ማመስገን አለብህ፣ ለአፍንጫ ቆጣሪ እግዚአብሔር እዚህ ጋር ቢገጥምልህና ለዓይን ክፈል፣ ለጆሮ ክፈል፣ ታክስ ክፈል፣ ለእጅ ለእግር ለስትንፋስ ቢል ኮቪድን ተመልከት። ኦክሲጅን ሰው ስንት ከፈለ ነው? ይህን ሁሉ አስበህ ቢያንስ ማመስገን ካልተደረገልህ የተደረገልህ ብዙ ነው። ስለዚህ ማመስገን ነው። ስለዚህ ሰው ሲነቃ ነው የምለው ስልኩን ባይነካ ሰዓቱን እንኳን ባያይ በጣም መቻኮል ይመጣል። ውዝግብግብ ነው የሚወጣው። በቃ ሰዓት ረፈዱ በቃ ይሆናል አይደለ? ስለዚህ በዛ ባትጀምር ቀን አይረበሽም። ሁለተኛ የትላንቱን ነገር አለማመላለስ። ስለ ትላንት ችግር ዛሬ ሌላ አዲስ ቀን ነው። ትላንቱ ትላንት አልፏል። እኛ ነው ዛሬ ነን። ስለ ትላንቱ አይመለከተንም። አልፏል፣ በቃ አልፏል። ስለዚህ በአዲስ መንፈስ መጀመር። ስራዎችን አትዘርዝራቸው ነው። መጀመሪያ ከስራ ይልቅ መጀመሪያ እግዚአብሔር ስላነቃ በቃ ያ ለአንተ በቂ ነው። ስራህን የምታቀድበት የራሱ የሆነ ሰዓት አለው። እሱን እንመጣለን እና የምስጋና ሳይነጋ በቃ ሳይነጋ ብለህ የምትጀምረው መሆን አለበት። ለምን ነጋ? ውይ ነጋ ውይ ብለህ ከጀመርከው ኤነርጂ እንትን ይሄ ሽሪንክ ነው ጥፍ የሚለው። ሁለተኛው ሳታውቅ ሳትገነዘብ ፈጥነ ካልጋ መነሳት። ይሄ በጣም አደገኛው ነው ጉዳይ ነው። ብዙዎች በቃ ብድግ ነው የሚሉት ካልጋቸው። በጣም ይሄ መሆን የሌለበት ነው። ለምን መሰለህ? በህልም ዓለም ውስጥ ነበርክ። ስጋ ተኝቶ ያንኮራፋል። ነፍስ ህልም በማለም ራእይ በማየት እንትን ውስጥ ናት፣ ረልም ውስጥ ናት፣ እዛ ውስጥ ናትና ለመቀበል ክፍት ናት ብዙ ነገሮችን፣ ሰማያዊ ነገሮችን ማለት ነውና ስጋ ሲያርፍ ነው። ነፍስ ግን በህልሞች በራእዮች ውስጥ ነበረችና ልክ ከእንቅልፍ ስንነቃ ያ ጉዳይ ለተወሰነ ጊዜ አብሮን አለ። ብንግ እንዳልክ ወደ እንትን አትመለስም። ያ ጉዳይ አለና መንፈሳዊ ያነሳስ መነሳት መንፈሳዊ ያነሳስን እንደው የተጠዳደፈ ያልሆነ ያልተቻኮለ አነሳስ ካልጋችን መነሳስ ከጀመርን በጣም ጥሩ ነው። ምክንያቱም ልክ እንደ ፀሐይ እኮ ባንዴ አትወጣም ማለት እንትኗን ብርሃኗን ታሳያለች። ግሎ ያረገች ነው የምትወጣው እንጂ ዝም ብላ እሳት አደጋ አይደለንም። እኛ ነው ፀሐይ ነን። እሳት አደጋ ነው። ድንገት ተነስቶ መንገድ ላይ ሳታስበው ይላል። እሳት አደጋው ያነሳስ ከተነሳ ቀን ሁሉ ጨልሞ ነው የሚውለው። ልክ ነው የፀሐይ አነሳሲ ነው። ብርሃኗን ቀስ እያለች በምስራቅ ጀንበር እንደምትወጣ ነው። ቶሎ ካልጋ ተጣድፈ ከተነሳ የነርቭ ስርዓት ይደነግጣል። በቃ ረፍት ላይ የነበረ እኮ ነው በድንገት የምታስነሳው። የተዛባ የነርቭ ስርዓት ይሆናል። እስትንፋስ፣ የልብ ምት ይበላሻል። አንዳንዴ ትዝ ይልሃል ድንግጥ ብለህ የሆነ ስትነሳ ልብህ ይመታል አይደል? መልሼ ልተኛም ብትል አትችልም። በጣም ነው የምትቸገረው። ስለዚህ የልብ የስትንፋስ የምትሉ ተበላሽቶ ነው የምትነሳው። ሶስተኛ ሐሳብ ተከፋፍሎ መንፈሳዊ ስሜቱ ሁሉ ተዛብቶ እና ገና ሳትነሳ ውጥረት አስብ እስቲ ብድግ ማለት ውጥረት ነው። በጣም ደስ የማይል ውጥረት ይጀምራል። ስለዚህ ዝቅ ብለው የመነሳት ልምድን እንደው ቢጀምሩ። ስለዚህ አሁን አይናቸውን ገለጡ፣ አንሶላ ውስጥ አመሰገኑ አይደል? የመጀመሪያው ፓተርንና እና አልጋቸው ውስጥ እያሉ ልባቸው፣ ቃላቸው፣ እስትንፋሳቸው በማመስገን ቢጀምር። ለምሳሌ አሁን ልብህ መታደ ደስ ይላል። ልብህ እኔ በጣም ልብህን መንካት ትልቅ ነገር ነው። ልብ ማለት የልዑል ቤት ማለት ነው። በእኛ ትምህርት የለን በለና በበ እግዚአብሔር ዙፋን ትልቅ ነገር ነውና ምንድነው ሰሎሞን ተኝቻለሁ ልቤ ግን ንቁ ናት ይላል። በጣም ይገርም ነው። እና መጀመሪያ በቃ የመጀመሪያ ትንፋሽን በፍቅር ብትነካው ልብህ ለሰውነት በነገርከው ቁጥር ነው የሚከፍል። ደካማ ነው ካልከ ደካማ ነው፣ ኃያል መሆኑን ኃይል ይሰጣል። አንድ ቀን እግራችንን ቴንኪው ብለን አናውቅ፣ አይናችንን አናውቅ፣ አፍንጫችንን አናውቅ፣ እጃችንን አናውቅ። የፈጠራቸውም ቀርቶ ራሴ የሰጠህን አትልም። እና መጀመሪያ ልብህን በቃ ልክ እንደ ፀሐይ ማለት ነው ልብህ ይመታል አይደል? በነፍስ ልብ ሰጥቷል። ደስ ይልልህ ይገባል የመጀመሪያው። ከዛ በኋላ እስትንፋስ የህይወት እስትንፋስ ገብቷልና ስትል የመጀመሪያው እስትንፋስ ለአዲሷ ገጽ ህይወት ተጀመረ ማለት ነው። እስትንፋስን ተወስዳልና እዛ ሆነ ጌታ ሆይ ስላነቃኝ አመሰግንሃለሁ። ዳዊት የሚለው ነገር አለ። አንሰ ሰከብኩ ሆኖምኩ እኔ ተኛው አንቀላፋው ወተንሳይኩ ተኛው ማለት እስመ እግዚአብሔር አንቃህን እግዚአብሔር አንቅቶኛልና ነቃው ነው። እሱ በያነቃ እዛው ሞተ ትቀራለህ። ልብህም አይመታም። የስንት ሰው ልቡ እዛው እንደታተመ ቃል ውስጥ እስትንፋስ ልቤ መጥቷል አለው፣ ቃል አለኝ አለው፣ እስትንፋስ አለኝ፣ ሕያው ነኝ። ስለዚህ ለልቤ ለቃሌ ለእስትንፋሴ መጀመሪያ የሰጣቸውን አምላክ እዛ አልጋ ውስጥ ትንሽ እንቅስቃሴ እጅ ይሰራል፣ እግር ይሰራል፣ አንገት ይሰራል። ደስ ይላል። እኔ ትንሽ አልጋዬ ላይ ሳልነሳ እንደውም በጣም መወዳቸው ክፍሎች እሷ ናት። ከነቃው በኋላ መጀመሪያ የራሴን ልምድ ነው ማጋራው። ሁሌ አልጋዬ ውስጥ መጀመሪያ ማስባት ምንድነው ግሩምና ድንቅ አድርገህ ፈጥረኸኛልና አመሰግንሃለሁ።
እዛ ውስጥ ትንሽ እንደነቃው ምን አስባለሁ አልፋ እግዚአብሔር እንዴት ጣቶቼን በጣም ደስታለሁ ኮዶቹ ይገቡኛል ጣት 10 ለምን ሆነ መዳፉ ምንድነው 22 የራስ አጥንት 33 ቨርተብሬ እዚህ ውስጥ የሚፈሰው ፈሳሽ ግሬ እጄ በቃ ዲኤንኤ 6 ቢሊዮን ፊደሎች ምናምን ሁሉ ይታኛል ግሎ ያደረጉና ትንሽ ደቂቃ እሷን አስቤ ስነሳ እንዴት ደስ እንደሚለኝ በቃ አምላክ እንዴት አድርጎ እንደሰራና ሳትተኛ ደግሞ የሞት እንቅልፍ ሳይወስድ መንቃት ዛኑ ልክና ያ የመጀመሪያው ናትና ትንሽ ፈገግ ማለት ሰሎሞን ምሳሌ 17:22 ደስ ያላት ልብ መልካም መድኃኒት ናት ያዘነች ነፍስ ግን አጥንትን ታደርቃለች አዝነ ከተነሳ አጥንት ደርቆ ነው የምትነሳው ስለዚህ ለዛሬው ቀን ትንሽ ፈገግ ብለህ ነው ደስ አይልም ብቻህን እኮ አምላክን ማመስገን ነው ይሰማዋል ያንተ ደስታ ውስጦች እሱ ይሰማቸዋልና ሶስተኛ ካልጋችን ወረድን አሁን እንግዲህ ይሄ ሁሉ አልጋ ውስጥ ያለው ጉዳይ ነው ካልጋ ስትወርድ ጨለማ ባይሆን ነው የተዘጋ ጭልም ያለ በጣም ለምሳሌ የጨፈገጋ አየር ብታይ ምንድነው የምትሆነው ጭፍግግ አይደል አሁን አውሮፓ ለምሳሌ ዊንተሩስ በጣም ክረምቱ ሁሉ ጭፍግግ ሚስቅ የለም ለምን አየሩ ሰመር ላይ ደግሞ ፀሐይፏ ስለምትል ሰው ይስቃል እና ይሄ ተፈጥሮ እኮ ነው አየር ንብረቱ ምን ያህል አሉታዊና አዎንታዊ ጉዳይ እንደንተና ቤትም ስትነሳ ዳርክ ከሆነ በቃዛው ቆይላል አንሶላ ውስጥ አትውጣ አንዳንዱ እኮ እንዳለ ወዲያው ገብቶ ይቆያል በቃዛው ምንም ብርሃን ፍሰት የለም ስለዚህ የማይንቀሳቀስ ጉልበት ነው ዛሬ በጣም ጉልበት ይንቀሳቀሳል ግን አለ አይደለ ሲያለ መሄድ ይሆናልና ብርሃን ያግዳል ስለዚህ ሰው መንፈሱ ይጨናነቃል ልክ እንደ ጭፍግግ እንዳለ አየር ቤቱን ሲያው ተዝረከረከ ነው ጭፍግግ ያለ ነው ስለዚህ ዛው ቆይላል አይምሮም ጭጋግ ይሆናል ነው ብላሪ ይሆን ምንም አይነት ይሰማዋል ተነሳሽነት ያጣል በቃ ግን የስነ ፍጥረት ታሪክ ሲጀምር እግዚአብሔር ብርሃን ይሁን አለ ብርሃንም ሆነ ብርሃን ይሁን አለ ብርሃንም ሆነ ስለዚህ ቶሎ ምንድነው ማድረግ ያለብን መጋረጃም ካለ መክፈት ነው መጀመሪያ ታረጋው አሁን ስልክ ውስጥ በጣም መጥፎ ነገር ነው ፓተርኑ ልክ ነቃ አይደል መጋረጃን ትከፍታለህ ነው ፀሐይን ማየት ትንሽ ላይቷን ሳይበዛ ነፋስ እንዲገባ ማድረግ ኃይል ነው የምታስገባው የተዘጋው ማለት ምን ሆነ ማለት ነው ተከፈተ ማለት ነው ከዛ አምስተኛውና ትልቁ ሰው እየተጎዳበት ያለው ስልኩ ነው እኔም አንተም ሁላችንም ጨምሮ እጅግ በጣም እየገደለን ያለ ጉዳይ ነው እንግዲህ የራሳችን ውሳኔ ነው ከዚህ በኋላ እና ስልክህን ማራቅ አለብህ ስትነቃ አብዛኞቻችን እዛችሁ ስር ነው ያለችውና ቶሎ ብለህ ስልክህን ነው የምትይዘው ምንድነው የሚያመጣብን ጉዳይ መሰለ ማይከለ ነቂ ሆነው ይባላል በመንቃትና በመተኛት መካከል ነውል ከእንቅልፍ ምንነቃው ብንናለን እና አይምሮአችን ቀደም እንዳልኩት ወዲያው ክፍት ነው ሁሉንም ነገር ለመቀበል ምክንያቱም በመተኛት በመንቃት መካከል በነፍስ በስጋ ውህደት መካከል ያለህ ነው ያን ሰዓት ስትተኛ ነፍስ ግን ልብ ነቅታለች ስጋ ነው የሚያንኮራፋው ሰሎሞን እንዳለው ስለዚህ ስልክህን ወዲያው አነሳ ማለት ወዲያውኑ የኤሌክትሮማግኔቲክ ጨረር ነው የሚገባው በተከፈተችው ደጃፍ ገናና ለመቀበል ዝግጁ ነው ህልም ዓለም ውስጥ ነው ምናምን ዓለም ውስጥ ትንሽ የተለየ ነው የሌሊቱ መዋቅር ከቀኑ ይለያል ምክንያቱም ህልም ሌላ ነው ራእይ ሌላ ነው ብዙ ትንሽ ረቀቅ ያሉ የነፍስ ጉዳዮች ናቸው ስለዚህ ወዲያው ስታነሳ ይሄን ስልክን ኤሌክትሮማግኔቲክ ጨረር ገባ ማለት ነው እና ደሞ ስከፍተው ወዲያው የተላከለ ኖቲፊኬሽን ሲንጫጫ በጣም ነው የሚረብሸው ነው ያሁን ምን አትወድም ብባል ስልክ ሰው ራሱ ባይደውልልኝ እመርጣለሁ በጣም ነው መጣላው ሲደወልም ሳይን እንደው ቢያንስ በሳምንት እንደው 10 ደቂቃ ብጠቀም አልችልም እንጂ እስከ መመርጥ ደርሻለሁ ይረብሻል ኖቲፊኬሽኑ ሜሴጁ ምናምኑ በቃ የተረባበሸው ነው ገና ኮኔክት አዲስ ገጽ ነው የተሰጠ ከእግዚአብሔር የተሰጠ አዲስ ገጽ ነው አሁን ደግሞ ያልከው በማህበራዊ ሚዲያ የሚመጣው ያልተጣራ ዜና በቃ ይረብሻል ምን አገባህ አንተ በሰው ህይወት የምትኖረው የራስን ሳትኖር በሰው ህይወት ትጀምራለህ ታሪክ በሰው ህይወት ጀመርክ ህይወትን አከተመ ያንተ ህይወት አይደለም ቀኑ ሙሉ ስለዛ ሰው ስለታስብ ነው የምትኖረው የሞትክ ማለት ነው እዛ ላይ በቃ አንተ ቀን አይደለም ያ ገጽ የሌላ ሰው ገጽ ነው በአንተ ደብተር ላይ ሌላ ሰው ነው የተጻፈው ይሄ በጣም ወሳኝ ነው ሁለተኛ ሞባይል የአእምሮ ሂደት ያዛባል እንዴት መሰለ በመንቃት ውስጥ የቴታና የአልፋ ሞገድ ነው በአይ ተመስጦ ምክንያቱም የአልፋ ዌቭ የቴታ እንደምናየው ሞር ከራእይ ጋር የተያያዘ ነው ከምንድነው ከግኝት ጋራ መንፈሳዊ ግንዛቤ ያዘ ነው ልክ እንቅልፍ ላይ ልክ ደግሞ የስልክ ስክሪን
ገና እንዳየኸው የቤታ ሞገድ ነው። በቃ አለቀ። ፈጣን ሽግግር። አንተ እስቲ ኢማጂን ከአልፋ ወደ ቴታ በቴታና በአልፋ ሞገድ መካከል ውስጥ ሆነ በድንገት ብሬን ቤታ ውስጥ መግባት ማለት ነው። ይሄ በጣም ለምሳሌ አንተ ኤሊየን ከተማ እንደመግባት ማለት ነው። ኢንስታግራም ከመክፈት፣ ፌስቡክ ከመክፈት፣ ቲክቶክ ከመክፈት ልባችንን መክፈት። እኔ አሁን ስለ ሰው ምን አገባኝ? የምኖረው የራሴ ነው የመጀመሪያ ህይወት አይደል? እና ለዚህ ነው ሰው ገና ረብሾ ይውላል። ሶስተኛው ስልክ ከእግዚአብሔር ጋር አስቀድመን እንዳንገናኝ ያደርጋል። በጣም ትልቁና ክፉ ነገር ያ ነው። ስልክን በያዝንበት ቁጥር ትኩረታችን ከመለኮታዊ ወደ ዲጂታል አምላኩን ሳያመሰግን እንዴት ሌላ እንትን ይዛል? ያነቃውን አምላክ በጣም ትልቅ እና ደግሞ በዛው ልክ ያማረራል እኮ ትልቅ ቅዱስ እንደሆነ ሆኖ ያኩተመተማል ያ ሰው በራሱ ወጥመድ ውስጥ ገብቶ ማለት ነው። ስለዚህ ሰው ቅድም እንዳልከው በሌሎች አስተያየት አይደል ስለ ሌሎች አስብ ስትገልጽ ሌላ ዜና ሌላ ምናምን። ስለዚህ የራስ ጊዜ የለምና መጀመሪያ ማለት ግን ጌታ ሆይ ዛሬ ለኔ ፈቃድ ምንድነው ብላን አንጠይቅ። በሰው ታሪክ ትጀምራለህ፣ በማን አክተር በማን ዜና በማያገባህ ቃለም ሄደ። ግን ለአንተ እግዚአብሔር ዛሬ ያዘጋጀው ምንድነው አልጠየቅከው። አንተ ዲጂታሉ ዓለም ነህ እንጂ መንፈሳዊ ዓለም ውስጥ የለምና አጎንብሰህ ትውላለህ። ቀና ማለት አትችልም። ቀና ሙሉ አሁን በቃ ድሮ ወደ ሰማይ ሰው የሚያይበት ጊዜ ነበር። አሁን ግን ጎንብሶ ቲክቶኩ ሚኑ ፈዞ አንዳንዱ እዛው አልጋ ውስጥ ይቀልጣል። እዛው ሳይነቃ እዛው በቃ እንትን ሲል ሰው እንግዲህ አጎንብሶ እንደዚህ ይውላልና ቀና ስልክ ወደ ሰማይም እንዳናንጋጥጥ አድርጎናል። ወደ መለኮታዊ ጸጋ ወደ ስጦታው ሰው በቃ በሰው ዜና በሰው ህይወት የራሱን ሳይኖር ይሞታል። ታሪክ የለውም። በሰው ታሪክ ነው የኖረው። ገሊት ምን በላች እኔ ምን አገባኝ? ምን ይመለከተኛል? አሁን መጀመሪያ ራስህን ነው ኤነርጂ ነው። ተፈጥሯዊ የነርቭ ስርዓታችን ይዛባል። በቃ ጭንቀት ነው የመጀመሪያው እንትን ስልክ ጭንቀት ነው የሚመጣ። ቸኩል ምናምን ፍጠን ብረር የሆነ የተረባ አሁን ደግሞ ቲክቶክን ተመልከተ ስለሆነ ምንም የምትይዘው ነገር የለም። አይምሮ ይዛባል። ካንዱ ውጥረት ወደ ሌላው ውጥረት፣ ካንዱ ውጥረት ወደ ሌላው ውጥረት በቃ ተወጥረቱ ላለ ይሄ በጣም እንደው ስልካችንን ማራቅ ብንችል ለራስ ጉዳይ ነው። ከዛ ስድስተኛው ከስልክ ምናምን ከተለየ በኋላ አልጋ ውስጥ አየን፣ ከአልጋ ወረድን፣ መጋረጃ ከፈት፣ ፀሐይ ፊታችን ታጥበን ጠዋታችንን በምስጋና መጀመር